ሰላም ጤና ይስጥልኝ እንደምን ውላችኋል ውድ ተመልካቾቻችን ከአባይ ቴሌቪዥን የሚተላለፍላችሁ የለተረቡ ሚያዝያ 21 ቀን 2018 ዜና ለፍታ የመረጃ ሰዓታችን ተጀምሯል። የአንድ ቀን የናፍጣ አቅርቦት ከመካከለኛ ምስራቅ ጦርነት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን የገንዘብ ሚኒስቴር ማስታወቁን የህወሓት ቡድን ለአንድ ዓመት የተራዘመውን የትግራይ ጊዜያዊ አስተዳደር ስልጣንና ኃላፊነት ለማፍረስ እየተንቀሳቀሰ መሆኑን በይፋ ማወጁን የኢትዮጵያ መከላከያ ሰራዊት በሰው ኃይልና በቴክኖሎጂ የተሻለ ደረጃ ላይ ይገኛል ሲሉ ጀነራል አበባው ታደሰ መግለጻቸውን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። ዜናዎችን እየመራው ሀና ፍሳ ከናንተ ጋር ቆይታ አድርጋለሁ። አብራችሁን ቆዩ። የአንድ ቀን የናፍጣ አቅርቦት ከመካከለኛው ምስራቅ ጦርነት በፊት ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን የገንዘብ ሚኒስቴር አስታወቀ። የገንዘብ ሚኒስትሩ አቶ አህመድ ሺዴ ዛሬ በሰጡት መግለጫ በመካከለኛው ምስራቅ በነበረው ጦርነት ምክንያት ተቀንሶ የነበረው የናፍጣ ነዳጅ አቅርቦት ወደ ቀድሞ መጠን እንዲመለስ መወሰኑን አስታውቀዋል። እንደ ሚኒስትሩ ገለጻ ቀደም ሲል በጦርነቱ ሳቢያ በቀን 9 ሚሊዮን ሊትር የነበረው የናፍጣ አቅርቦት በግማሽ ቀንሶ 4.5 ሚሊዮን ሊትር ብቻ ሲቀርብ መቆየቱን ነው አቶ አህመድ ሺዴ በመግለጫው የጠቆሙት። አሁን ላይ ግን መንግስት ያለውን የምርትና የትራንስፖርት እንቅስቃሴ ግምት ውስጥ በማስገባት አቅርቦቱ ወደ ነበረበት 9 ሚሊዮን ሊትር እንዲመለስ መወሰኑን አስታውቀዋል። የናፍጣ አቅርቦት ከጦርነቱ በፊት 9 ሚሊዮን ሊትር በቀን ይቀርብ ነበር። በነበረው አጣዳፊና አስደንጋጭ ሁኔታ የዲፖዎቻችንንም በአስተማማኝ መልኩ መሙላት ስለነበረብን የዓለም ዋጋ በከፍተኛ ደረጃ መናረ ስለሆነ ቁጠባም በኢኮኖሚ ደረጃ ማረጋጋጥ ስለነበረብን በተወሰነ ደረጃ የናፍጣ አቅርቦት በግማሽ ተቀንሶ ነበር። ያ ማለት ነው 9 ሚሊዮን ሊትር በቀን ይቀርብ የነበረው ወደ 4.5 ሚሊዮን ሊትር እንዲቀርብ ተደርጓል። ከዚህ በተጨማሪ ከነጭ ናፍጣ በስተቀር ሌሎች የነዳጅ ምርቶች በነበረው መጠን እንዲቀጥሉ ነው የተደረገው ማለት ነው። ምንም እንኳን መንግስት በከፍተኛ ውድ ዋጋ እየገዛ በከፍተኛ ድጎማ እያቀረበ ቢሆንም ከዛሬ ቀን ጀምሮ የናፍጣ አቅርቦት ከጦርነቱ በፊት ወደ ነበረበት እንዲመለስ በመንግስት ተወስኗል። ይሄ ማለት ነው በቀን 4.5 ሚሊዮን ናፍጣ በአገር ደረጃ እናቀርብ የነበረው ከጦርነቱ በፊት ወደ ነበረበት ወደ 9 ሚሊዮን ሊትር የቀን አቅርቦት እንዲመለስ ውሳኔ ተመልሷል። አሁን የአንድ ቀን የናፍጣ አቅርቦት ወደ ቀድሞ 9 ሚሊዮን ሊትር እንዲመለስ መወሰኑን ተከትሎ ከዛሬ ጀምሮ ከጅቡቲ ወደ አዲስ አበባ መጓጓዝ እንደሚጀምር የገለጹት የገንዘብ ሚኒስትሩ አህመድ ሺዴ ወደ ክልሎች ደግሞ ከነገ ጀምሮ መጓጓዝ ይጀምራል ብለዋል። ይህም በኢኮኖሚ እንቅስቃሴ ላይ የተፈጠረውን ጉዳት ለመቀነስ፣ የእርሻ ምርቶችን ወደ ገበያ ለማድረስ፣ የፕሮጀክቶች አፈጻጸም ላይ የተፈጠረውን ጫና ለመቋቋም፣ ግብርናና የኤክስፖርት ስራዎችን ለማቀላጠፍ እንደሚረዳም አስታውቀዋል። የገንዘብ ሚኒስትሩ አክለውም በዓለም አቀፍ ደረጃ የተከሰተው የነዳጅ አቅርቦት መስተጓጎል ኢኮኖሚ ላይ የሚያደርሰውን ጫና ለመከላከልም መንግስት በልዩ ግዢ በከፍተኛ ዋጋ ነዳጅ ገዝቶ እያቀረበ መሆኑንም ሚኒስትሩ አህመድ ሺዴ አስረድተዋል። ይህንንም ውሳኔ ተከትሎ ለነዳጅ ድጎማ የሚመደበው በጀት በወር የ20 ቢሊዮን ብር ጭማሪ በማሳየት አጠቃላይ የሀገሪቱን የነዳጅ ድጎማ ከ300 ቢሊዮን ብር በላይ እንዳደረሰው ነው የተገለጸው። እንግዲህ የተፈጠረው ጦርነት በዓለም ህዝቦች እና ኢኮኖሚዎች ላይ ከፍተኛ ጫና ነው ያሳደረው። ኢትዮጵያም የዚህ ዋነኛ ገፈት ቀማሽና ተጠቂ ሀገር ነች ማለት ነው። የነጭ ናፍጣ ዋጋ በጦርነቱ ምክንያት ተጨማሪ ዋጋ ወደ ህዝቡ አልተላለፈም። ይሄ ባለመተላለፉ ምክንያት በየወሩ ከነበረው ድጎማ በተጨማሪ በሁሉም የነዳጅ አይነቶች ማለት ነው ከጦርነቱ በፊት ከነበረው ድጎማ በተጨማሪ በየወሩ 20 ቢሊዮን አዲስ ድጎማ መንግስት እየከፈለ ይገኛል ማለት ነው። ከነበረው የማክሮ ኢኮኖሚ ሪፎርምን ተከትሎ ስናረግ ከነበረው ድጎማ ይሄ ተጨምሮ አጠቃላይ የድጎማ ክምችቱን ከ300 ቢሊዮን ብር በላይ ከፍ አድርጎታል ማለት ነው። የህወሓት ቡድን ለአንድ ዓመት የተራዘመውን የትግራይ ጊዜያዊ አስተዳደር ስልጣንና ኃላፊነት ለማፍረስ እየተንቀሳቀሰ መሆኑን በይፋ አወጀ። የህወሓት ቡድን በፌዴራል መንግስቱ ለአንድ ዓመት የተራዘመውን የትግራይ ጊዜያዊ አስተዳደር እንደሚያፈርስና የጊዜያዊ አስተዳደሩን ፕሬዝዳንት ሌተናል ጄኔራል ታደሰን ስልጣን እንደሚነጥቅ ማሳወቁን ተከትሎ በትግራይ የሚንቀሳቀሱ የፖለቲካ ፓርቲዎች፣ የማህበረሰብ አንቂዎች፣ ሲቪል ማህበራትና ጋዜጠኞች
በጽኑ እየተቃወሙ ይገኛሉ። ዲሞክራሲያዊ ስምረት ትግራይንና ሳልሳይ ወያኔ ፓርቲዎችን ጨምሮ በክልሉ የሚንቀሳቀሱ ፓርቲዎች ቡድኑ ከ5 ዓመት በፊት በህገወጥ ምርጫ አቋቁሞታል ያሉትን ህገወጥ ምክር ቤት ዳግም እመልሳለሁ በማለቱ ተቃውሟል። ሆኖም በምርጫ ቦርድ የተሰረዘው የህወሓት ቡድን ቃል አቀባይ እንደሆኑ የገለጹት ሚካኤል አስገዶም የተባሉ ግለሰብ ለቢቢሲ አማርኛ በሰጡት ቃለ መጠይቅ የትግራይ ጊዜያዊ አስተዳደር እየፈረሰ ነው ሲሉ ግጭት ቀስቃሽ ንግግር አድርገዋል። ከሻዕቢያ ጋር ጽምዶ የተሰኘ ጥምረት ፈጥሯል የሚባለው የህወሓት ቡድን በእኒህ ሰው በኩል ከፌዴራል መንግስቱ ጋር ግንኙነቴን አቋርጫለሁ ሲል የፕሪቶሪያውን ውል ማፍረሱንም በይፋ አውጇል። እንዲሁም ጊዜያዊ አስተዳደሩን እየመሩ ያሉትን ሌተናል ጄኔራል ታደሰ ወረደን ስልጣናቸውን ያስረክቡን ሲሉም ዝተዋል። ከቀናት በፊት የጠቅላይ ሚኒስትሩ ጽህፈት ቤት ኃላፊ ቢሌኔ ስዩም ለቢቢሲ በሰጡት ቃል የጊዜያዊ አስተዳደሩ ፕሬዝዳንት ስልጣን የተራዘመው ከ1 ዓመት በፊት ሹመት በተሰጠበት 2015 ደንብ መሰረት መሆኑን ተናግረው ነበር። በዚህም ምክንያት ውሳኔው ህጋዊ መሆኑን ፕሬስ ሴክሬታሪዋ በወቅቱ ገልጸዋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ ባሳለፍነው ሳምንት በሰጡት መግለጫ ይህንን የህወሓት ቡድን የመፈንቅለ መንግስት እንቅስቃሴ ተቀባይነት እንደሌለው በመግለጽ ሊሞከር እንደማይገባ ማስጠንቅቀዋል። የተሰጣቸውን ኃላፊነት እንደማይለቁ የገለጹት የጊዜያዊ አስተዳደሩ ፕሬዝዳንት የህወሓት ቡድን ከዚህ እንቅስቃሴው እንዲቆጠብ ሲሉም አሳስበዋል። የኢትዮጵያ መከላከያ ሰራዊት በሰው ኃይልና በቴክኖሎጂ የተሻለ ደረጃ ላይ ይገኛል ሲሉ ጄኔራል አበባው ታደሰ ገለጹ። የኢፌዴሪ ጦር ኃይሎች ምክትል ጠቅላይ ኤታማዦር ሹም ጄኔራል አበባው ታደሰ ዛሬ ሚያዝያ 21 ቀን 2018 ዓ.ም የደቡብ ዕዝን የዝግጁነት ደረጃ በግዳጅ ቀጠናው ተገኝተው ተመልክተዋል። ምክትል ጠቅላይ ኤታማዦር ሹሙ በስፍራው ባስተላለፉት መልእክትም ደቡብ ዕዝ ማንኛውንም ግዳጅ በድል መፈጸም የሚያስችል አቅም ገንብቷል ብለዋል። ጄኔራል አበባው ታደሰ አክለውም ኢትዮጵያ ትላንት ከነበራት አቅም ይልቅ ዛሬ ላይ በሰው ኃይልና በቴክኖሎጂ የተሻለ ደረጃ ላይ እንደምትገኝ ተናግረዋል። ደቡብ ዕዝ በአስቸጋሪ መልክዓ ምድር ፈታኝ የውጊያ ስልጠናዎችን በማድረግ የደረሰበት የዝግጁነት ደረጃ የሚደነቅ መሆኑንም ጄኔራል አበባው ገልጸዋል። የደቡብ ዕዝ ዋና አዛዥ ሌተናል ጄኔራል ሰለሞን ይተፋ በበኩላቸው ደቡብ ዕዝ በተሰለፈበት የግዳጅ ቀጠና ሁሉ ኢትዮጵያ ከጀመረችው የልዕልና ጉዞ ለማደናቀፍ የሚደረጉ የጸረ ሰላም እንቅስቃሴዎችን እየመከተ ሀገርን ማስቀጠል የቻለ አንጋፋ ዕዝ መሆኑን ተናግረዋል። ሌተናል ጄኔራል ሰለሞን አክለውም ሰራዊቱ የኢትዮጵያ ሉዓላዊነት ለመጠበቅና ብሔራዊ ጥቅሟን ለማስከበር ከመቼም ጊዜ በላይ ዝግጁ ነው ማለታቸውን እንዲሁም በየትኛውም ተልዕኮ አኩሪ ድል ለማስመዝገብ አስፈላጊውን ዝግጅት ማድረጉን መግለጻቸውንም ከመከላከያ ሰራዊት የተገኘው መረጃ ያመለክታል። በዝርዝር ወደ ያዝነው መረጃ ስናልፍ ትራምፕ ኢራን አሜሪካ የሆርሙዝ ወሽመጥ እንድትከፍት መፈለጓን ሲናገሩ፣ እስራኤል ደግሞ በሊባኖስ የሚገኝ አንድ መንደር ላይ ጥቃት መፈጸሟ ተገለጸ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ኢራን የመፈራረስ አደጋ የተጋረጠባት መሆኗንና የመሪዎቿን ሁኔታ እስክታውቅ ድረስም አሜሪካ የሆርሙዝ ወሽመጥን በፍጥነት እንድትከፍት መጠየቋን ተናግረዋል። ይህ በእንዲህ እንዳለ የእስራኤል ጦር በሊባኖስ በሚገኝ አንድ መንደር ላይ የሂዝቦላን ወታደራዊ መሰረተ ልማት ለማዳከም የታለመ ነው የተባለለትን ጥቃት መፈጸሙ ተነግሯል። ዝርዝሩን ዘሩፋይል ሀብታሙ እንደሚከተል ያቀርበዋል። ትራምፕ ኢራን አሜሪካ የሆርሙዝ ወሽመጥን እንድትከፍት መፈለጓን ሲናገሩ፣ እስራኤል ደግሞ በሊባኖስ የሚገኝ አንድ መንደር ላይ ጥቃት መፈጸሟ ተገለጸ። በመካከለኛው ምስራቅ ያለው ውጥረት በከፍተኛ ሁኔታ እየጨመረ ባለበት በዚህ ወቅት ዶናልድ ትራምፕ ኢራን የሆርሙዝ ወሽመጥ የንግድ መስመር ክፍት እንዲሆን እንደምትፈልግም ገልጸዋል። ይህ በእንዲህ እንዳለ የእስራኤል ጦር በሊባኖስ በሚገኝ አንድ መንደር ላይ ያነጣጠረ ጥቃት መፈጸሙም ተነግሯል። ድርጊቱ በክልሉ ያለውን የፖለቲካ ትኩሳት ይበልጥ ከፍ ሊያደርገው እንደሚችልም ተገምቷል። ትራምፕ ትላንት ማክሰኞ ዕለት በማህበራዊ ሚዲያ ገጻቸው ላይ ኢራን የመፈራረስ አደጋ የተጋረጠባት መሆኗና የመሪዎቿን ሁኔታ እስክታውቅ ድረስ አሜሪካ የሆርሙዝ ወሽመጥን በፍጥነት እንድትከፍት መጠየቋንም ተናግሯል። ትራምፕ በትሩዝ ሶሻል ገጻቸው ላይ ከኢራን ጋር መልእክቱን መቼ እንደተለዋወጡ ያልገለጹ ሲሆን ከቴህራን ወገንም የተሰማ ምላሽም ሆነ ማስተባበያም የለም። ኢራን የመፈራረስ አደጋ የተጋረጠባት መሆኗን ነግራናለች። የመሪዎቻቸውን ሁኔታ እስኪለዩ ድረስ ያንን ማድረግ ይችላሉ ብዬ አምናለሁ። የሆርሙዝ ወሽመጥን በተቻለ ፍጥነት እንድንከፍት ይፈልጋሉ በማለትም ገልጸዋል። ሮይተርስ ለዋይት ሃውስ በትራምፕ የማህበራዊ ልጥፍ ዙሪያ ላቀረበው ጥያቄ ምላሽ አላገኘም። ትራምፕ ኢራን ለ2 ወራት የቆየውን ጦርነት ለመፍታት ባቀረበችው አዲስ የመደራደሪያ ሀሳብ ደስተኛ አለመሆናቸውን የአሜሪካ ባለስልጣናት ለሮይተርስ የዜና ወኪል ተናግረው እንደነበርም አይዘነጋም።
ይህ በእንዲህ እንዳለ በሊባኖስና በእስራኤል ድንበር አካባቢ እየተካሄደ ያለው ግጭት ከፍተኛ ደረጃ ላይ በደረሰበት በዚህ ወቅት የእስራኤል መከላከያ ሰራዊት በአንድ መንደር ውስጥ የሚገኙ ህንጻዎችን ሙሉ በሙሉ በሚባል ደረጃ ማውደሙም ተገልጿል። እስራኤል ለወሰደችው ለዚህ ጥቃት እርምጃ ምክንያት ያቀረበችው የወደሙት ህንጻዎችና መላው መንደሩም በሊባኖስ ለሚንቀሳቀሰው የሂዝቦላ ታጣቂ ቡድን እንደ ምሽግና የጦር መሳሪያ ማከማቻነት ያገለግሉ ነበር የሚል መሆኑን አስታውቋል። ይህ ድርጊት በሊባኖስ በኩል ከፍተኛ ቁጣን የቀሰቀሰ ሲሆን በሲቪል መኖሪያ ቤቶች ላይ ያነጣጠረ ጥቃት ነው በሚል እየተኮነነም ይገኛል። በአንጻሩም የእስራኤል ወታደራዊ አመራሮች ጥቃቱ አስቀድሞ የታቀደና የሂዝቦላን ወታደራዊ መሰረተ ልማት ለማዳከም የታለመ መሆኑንም ጠቁመዋል። በደቡባዊ ሊባኖስ የሚገኙ በርካታ መንደሮች ከዚህ ቀደም በተመሳሳይ ሁኔታ ከፍተኛ ውድመት የደረሰባቸው ሲሆን አሁን ያለው ሁኔታ የቀጠናውን ሰላም ይበልጥ አደጋ ላይም ጥሎታል። በሲቪሎች ላይ የሚደርሰው ሰብአዊ ቀውስ አሳሳቢ ደረጃ ላይ መድረሱን ተከትሎ የተኩስ አቁም ስምምነት እንዲደረግ ጥሪዎች እየቀረቡ ቢሆንም በድንበሩ አካባቢ ያለው የተኩስ ልውውጥና የአየር ጥቃት ግን ዛሬም እንደቀጠለም ይገኛል። ዓለም አቀፉ ማህበረሰብም በሁለቱ ወገኖች መካከል ያለውን ግጭት ወደ ከፋ ቀጠናዊ ጦርነት እንዳያመራም ስጋቱን እየገለጸም ይገኛል። በሌላ በኩል ደግሞ በመካከለኛው ምስራቅ የሚካሄደው ጦርነት ዳግም ሊቀሰቀስ ይችላል በሚል ስጋት የብሬንት ድፍድፍ ነዳጅ ዋጋም አሻቅቧል። ዛሬ ማለዳ የብሬንት ድፍድፍ ነዳጅ ዋጋ በበርሜል $111 መሸጡም ተዘግቧል። በአሜሪካና በኢራን መካከል እየተካሄደ የነበረው ውይይት በመቋረጡ የእስያ የነዳጅ ገበያ ዳግም ጭማሪም አሳይቷል። ሰኞ ዕለት የብሬንት ድፍድፍ ነዳጅ በዋጋ በ3% ጭማሪ በማሳየት በበርሜል $109 መሸጡን ቢቢሲም ዘግቧል። ኒውዮርክ ታይምስ እንዲሁም በአሜሪካ አማካኝነት የነዳጅ ዋጋ ኢራን ጦርነት ከጀመረችበት ጊዜ ጀምሮ በከፍተኛ ሁኔታ እያሻቀበ መሆኑንም አመላክቷል። ማክሰኞ ዕለት በአሜሪካ የነዳጅ ዋጋ በአማካይ በ4.18 በጋሎን ጭማሪ ያሳየ ሲሆን ይህም የሩሲያና ዩክሬን ጦርነት ከጀመረበት እንደ አውሮፓውያን አቆጣጠር ከ2022 ወዲህ ከፍተኛው መሆኑንም የአሜሪካ መገናኛ ብዙሃን ዘግበውታል። የዕለተ ረቡዕ የዜና ላፍታ የመረጃ ሰዓታችን የተከታተላችሁትን ይመስል ነበር። አብራችሁን ስለቆያችሁ ከልብ እያመሰገንን በያላችሁበት መልካም ቀን